ላወቀበት ሰው ቤቱም ሰማይ ነው፣ ቤቱ መንግሥተ ሰማያት ነው። ያላወቀበት ሰው ደግሞ ቤተክርስቲያን ውስጥ ሆኖም ሲኦል ይገባል። ቤትንም መንግሥተ ሰማያት ማድረግ ይቻላል። ሰውን ወደ ክርስቶስ ነው መውሰድ ያለባቸው። ወደ መጠጥ አትውሰዱ። ሰው እና አንዳንድ እንበል እያላችሁ አትውሰዱ። አንዳንድ እያላችሁ ነው በዚያው ጠፍታችሁ የምትቀሩ። ክርስቶስ ሲፈርድ ስለማናየው በክርስቶስ ዳኝነት ፊት ቆመን እዚህ እንቀልዳለን። ክርስቶስ እኮ እዚህ ያለ ዘመዶች፣ ሩቅ እንዳይመስላችሁ። የሆነ አባታችን ወይ በሰማይ የምትኖር ስምህ ይቀደስ ስንለው ጊዜ እዚያ ላይ አይቆሞ እኛን እንደዚህ ዘቅዘቅ ቀርቆ እነዚህ ልጆች እያለ የሚያየን መሰላችሁ? ለምንድን ነው ታዲያ ለእያንዳንዳችን እየተገለጠ ደህና ነህ ገብረ ሥላሴ፣ ደህና ነሽ ወለተ ሥላሴ የማይለን? ኩራታችን ስለማያስቀምጥ። አሁን እናንተ አሁን ክርስቶስን በህልማችሁ ብታዩት ራሱ አሁን እኔን ትሰሙኛላችሁ? አይ አባ አንተ ትለፈልፋለህ፣ እኔ ሌሊት ማንን አግኝቼ እንደመጣሁ አላወቅክ ነበር የምትልኝ ማለት ነው። እዚህ አንድ ጥቅስ እየሸመደድክ አትሩጥ። ጌታዬዋ እግዚአብሔር የሚገኘው በመኖር ነው። አንዲት ጥቅስ ማርያም ታማልዳለች። ሞኝ እንኳን ማርያም እኔ ያማልዳለሁ። ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቱ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በአንድነቱ በሦስትነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱስ ሚካኤልና የትጉሃን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት ረድኤታቸውና በረከታቸው ከእኛ ጋር ይሁን። የተከበሩ አባታችን መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ስራ አስኪያጅ፣ የተከበሩ አባታችን መላከ ፀሐይ አባ በጽሐ የደብረ ፀሐይ ቅዱስ ሚካኤል ገዳም አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን መምህራን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት አደራችሁ? ልዑል እግዚአብሔር ፈጣሪያችን ይሄን ቀን ስለጨመረልን ለዚህ ቀን ስላደረሰን ክብር ምስጋና ለእርሱ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ የምንማማርበት ርዕስ መላእክት ሲወጡና ሲወርዱ ታያለህ በሚል ርዕስ ነው የምንማማረው። እስኪ በሉ መላእክት በሉ። ሲወጡና ሲወርዱ ታያለህ። ድገሙ። መላእክት ሲወጡና ሲወርዱ ታያለህ። ሶስተኛ ሲወጡና ሲወርዱ ታያለህ። እሺ ሁላችንንም ያሳየን መድኃኔዓለም። የዮሐንስ ወንጌል ምዕራፍ 1 ቁጥር 53 ላይ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። የጻፈልን ደግሞ ዮሐንስ ወንጌላዊ ነው። ዮሐንስ ወንጌላዊ የሚታወቅባቸው ብዙ መታወቂያዎች አሉት። አንደኛው ክርስቶስን በመውደድ የሚታወቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በመውደድ የሚታወቅና የልብ ወዳጅ ሆኖ እስከ እግረ መስቀሉ ስር የተከተለ በኋላም ዕድሜ ዘመኑን የክርስቶስን መከራ እያሰበ አንድ ቀን ሳይስቅ የሞተ ወይም ከዚህ ዓለም የተለየ ማለታችን ነው፣ የተሰወረ
በቤተ ክርስቲያናችን ትውፊት አልሞተም ተሰውሯል ተብሎ ነው በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት የምናምንና የተሰወረ ትልቅ ወንጌላዊ ነው። ከወንጌላትም የጌታችን የመድኃኒታችን ኢየሱስ ክርስቶስን መለኮታዊ ባህሪውን የባህሪ ጌትነቱን አብዝቶ በመጻፍ የሚታወቅ አባት የሐዲስ ኪዳን ትንቢት የሚባለውን ራእየ ዮሐንስን ከመንግሥተ ሰማያት ድረስ ገልጦ የጎበኘ ያስጎበኘ ያሳየን ዓይኑ የጠራለት ከሊቃነ መላእክት ጀርባ በላይ ወጥቶ ሕሉና ሥላሴን መጥቆ ያመሰጠረ የምስጢረ ሥላሴ የሃይማኖት ወንዝ እና ምንጭ የሆነ አባት ነው ቅዱስ ዮሐንስ ወንጌላዊ። ሌላው የሚታወቅበት የእናታችን የቅድስት ድንግል ማርያም ፍቅር የጸናለት ሰው ነበረ። እንግዲህ እንደምታውቁት የሰው ልጅ በእግዚአብሔር አርአያና አምሳል ተፈጠረ ተብሎ ሁላችሁም ታውቁታላችሁ። የእግዚአብሔር አርአያና አምሳል ከሚባለው ውስጥ አንዱ አምሳለ እግዚአብሔር የሚባልበት ሰው አዋቂ ፍጡር መሆኑ ነው እና ፈጣሪውን እንዲያውቅ ተፈቅዶለት ነበረ። ሌላውን ዕውቀት ብቻ ሳይሆን ፈጣሪውን የማወቅ ጸጋ የተሰጠው ነው። የሰው ልጅ አንድነቱን ሦስትነቱን እንዲለይ የተፈቀደለት ሰው ነው። ዕውቀት የሰው ነው። እንስሳትም አእምሮ አላቸው፣ እኛም አእምሮ አለን። እኛና እንስሳትን ግን የሚለየን ምንድን ነው? ሰው እግዚአብሔርን መስሎ ተፈጠረ የሚባልበት ምክንያት ሰውን ያስከበረው አዋቂ ነፍስ ስላለው ነው። ክፉና በጎ የመለየት ስልጣን ያለው የሰው ልጅ ብቻ ነው። ክፉና በጎን የማድነቅ የመመሰጥ የመራቀቅ ነገ ያለው ራሱ ሰው ነው። ለእንስሳት ነገ የላቸውም። ለግዙፋን ፍጥረታት ለሚታዩትም ለማይታዩትም ነገ የላቸውም፣ እቅድም የላቸውም፣ ስጋትም የላቸውም። ሰው እኮ ፍርሃትም ስጋትም ያለው ነገ ስላለው ነው። የነገ ፍጡር ስለሆነ ነው። የሰማይ ቤት ስላለው ነው። እንስሳት አራዊት አይደነግጡም፣ ምክንያቱም ከሞት በኋላ ሕይወት የላቸውም፣ ነገም የላቸውም። እንስሳት ይሄይሱነ እስመ አልቦሙ ደይን ዘይጸንዖሙ፣ እንስሳት ከኛ ይሻላሉ ይላል ዕዝራ ሱቱኤል። እነሱ ከሞት በኋላ ፍርድ አይጠብቃቸውምና እነሱ ፍርድ ስለሌለባቸው አይሰጉም፣ አይፈሩም፣ አያደንቁም፣ አይተቹም፣ አይሰለቹም፣ አይደነቁምም፣ አይደሰቱም፣ አያዝኑምም፣ አያለቅሱምም። እንስሳት ሰው እኮ የሚያዝነው፣ የሚፈራው፣ የሚደነግጠው፣ የሚጨነቀው ዓላማ ያለው ፍጡር ስለሆነ ነው። መዳረሻ ያለው ፍጡር ነው የሰው ልጅ። ዝም ብሎ የተቀመጠ አይደለም። ፍርሃት ራሱ የተፈጠረልን የነገ ሰዎች ስለሆነ ነው። ቀና ብለን የተፈጠርነውም ለዚያ ነው። እንስሳት ተጎንብሰው የሚሄዱት ምድር ምድር እያዩ እዚሁ ምድር ይቀራሉ እንጂ የሰማይ ሕይወት ስለሌላቸው ነው። ሰው ግን ቀና ብሎ የሚሄድበት ምክንያት ሰማያዊ ሕይወት ስላለው ነው። እንዲህ ብለን ተፈጥረናል። አእምሯችን የተከናወነ ነው። ክብራ ለነፍስ ነባቢት አእምሮ። ማር ይስሐቅ የተባለ አባት ሲናገር የሰው ልጅ ነፍስ፣ የአዋቂት ነፍስ፣ የነባቢት ነፍስ ክብሯ ዕውቀት ነው። ሰውን ከእንስሳ የለየው ዕውቀት ነው። ዕውቀት የሌለው ሰው አይባልም፣ ጎደሎ ነው። ሰው ሶስት ተፈጥሮ ነው ያለው። ታውቃላችሁ የእግዚአብሔር ቤተሰቦች፣ ሶስት ተፈጥሮ። አንደኛው ሥጋ ይባላል፣ ሁለተኛው ነፍስ ይባላል፣ ሶስተኛው መንፈስ ይባላል። ሥጋ ይሄ የምናየው ነው፣ ገዝፎ የምናየው ይሄ ከላይ የሚታየው። መንፈስ የሚባለው አእምሮ ነው። ነፍስ የሚባለው ደግሞ ተለይታ የምትሄደው ናት። ያቺ አርአያ እግዚአብሔር ናት። አሁን ልብ በሉ፣ ሰው የሶስት ነገሮች ግጥምጥም ነው። ከሶስት ነገር ነው ተሳክቶ የተፈጠረው፣ ከሥጋ ከነፍስና ከመንፈስ። ነፍስ የምንላት ተለይታ የምትሄደው፣ መንፈስ ጭንቅላታችን ወይም አእምሮ የሚባለው ከውስጥ ያለው የምናስብበት፣ ሥጋችን ደግሞ ሥጋ ነው። እንግዲህ ሰውነቱ ከሶስት ነገሮች የተዋቀረ ስለሆነ የሰው ልጅ ሙሉ ሰው ለመሆን በሶስት መልኩ መመገብ አለበት ማለት ነው። እንጀራ ሲበላና ውሃ ሲጠጣ ምኑን ይመግባል? ንገሩኝ እንጂ። አቤት በጣም ግሩም። ሲማር ምኑን ይመግባል? መንፈሱን። እስቲ መንፈሱ በሉ።
በጣም ግሩም። ሲጸልይ፣ ሲታረቅ፣ ሲያስቀድስ፣ ሲቀድስ፣ ሲቆርብ፣ ሲጾም ምኑን ይመግባል? ነፍሱን። ጎበዞ ናችሁ ማለት ነው። በጣም ግሩም ነው። አሁን እናንተ ግን ምናችሁን ብቻ ነው የምትመግቡት? ስለዚህ ምንድን ናችሁ? ከብት ማለት እናንተን አይደለም። ይቅር በሉኝ እንደው በሞቴ እንዳትቀየሙኝ ማምላክ። እውነቴን ነው እኮ ሰው እየበላ ብቻ የሚውል ሰው ከብት ነው። እንዴ አንተ ምንድን ነህ? እስቲ በሉ ስጋ በሉ መንፈስ በሉ እንጂ እና ምንድን ለስጋችሁም ትላላችሁ እንሰራለን በሉ እንጂ ለስጋችሁ ምን ማድረግ አለባችሁ? እሺ ለመንፈሳችንሳ እንማራለን በሉ እንጂ ለነፍሳችንሳ እንጸልያለን፣ እንጾማለን፣ ንስሐ እንገባለን። ሰው ስለዚህ በቀን ሶስቱን ያላደረገ ሰው አይባልም። ሰው አይደለም። አሁን እኮ ሁሉም ቢናገሩት ሆድ ባዶ ይቀራል ነው እንጂ በዓለም ላይ ሰላምም የጠፋ መስማማትም የጠፋ ችግርም የጠፋ ምን ብቻ ነው? ስጋ ብቻ በዓለም ላይ ስለበዛ ነው። ከብት ስለበዛ ነው። አይምሮ የለም፣ መማር የለም፣ ማስተዋል የለም። ወሬ ብቻ፣ እንጀራ ብቻ፣ ምሳ ብቻ፣ ቁርስ ብቻ፣ ውሃ ብቻ፣ እንቅልፍ ብቻ። ይህ ሰው አይደለም፣ ሰው አይባልም። ይሄ ማሰብ እኮ አለብን። የሰው ልጅ እንደ ሰው እንደ ባለ አእምሮ አስቡ እንጂ ብሏል ቅዱስ ጳውሎስ። እንደ ባለ አእምሮ አስቡ እንጂ እንደ ሰው አስቡ እንጂ ተብለናል። ያ የሆነበት ምክንያት ለምን ታውቃላችሁ? እውነት ለምንድን ነው የጠፋ? እውነት የነፍስ ነው። እውነት የነፍስ ገንዘብ ነው። ሰው ከህሊናው ጋር ከታረቀ ዓለም በሙሉ በሰላም ይኖራል። ሰው ከህሊና እንዲያውም ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ይነገራል። በዓለም ላይ 3 ጦርነቶች አሉ። መንግስታት ከመንግስታት ጋር የሚያደርጉት፣ ህዝብ ከህዝብ ጋር የሚያደርገው፣ ሰው ከራሱ ጋር የሚያደርገው ጦርነት። የከፋው 3ኛው ነው ይላል። ሰው ከራሱ ጋር የሚያደርገው ጦርነት። ከራሱ ጋር ያልታረቀ ሰው ዓለምን ሲበጠብጥ ይኖራል። ወደ ውስጡ የማያስብ ተምሮ የማያስብ ዲግሪ ካልታሰበበት ምን ያደርጋል? ማስተርስ ካልታሰበበት ምን ያደርጋል? ፒኤችዲ ካልታሰበበት ምን ያደርጋል? ምን ያደርጋል? ሳያስቡ የኖሩ አባቶቻችን ገበሬው አይሻልም? የኢትዮጵያ ገበሬ ሊቁ ማምላክ መቼ እንደሚዘንም እንደሚያውቅ መቼ መዝራት እንዳለበት የሚያውቅ ንግግሩ ያማረ የጣፈጠ የተከናወነለት ሰርግ የሚያውቅ አልቅሶ መቅበር የሚያውቅ ደረቱን ደቅቶ የተራበ ማጥገብ የሚያውቅበት ገበሬው አይሻልም? ተምሮ ከመደንቆር መማር ካልታሰበበት ምን ያደርጋል? እንድናስብ እኮ ነው የተማርነው። ይገርማችኋል። የዘንድሮ ትምህርት ግን እንዳናስብ እያደረግን። እውነቴን እኮ ነው። ሰው ከዝንጀሮ መጣ እያሉ አስተማሯችሁ፣ ዝንጀሮ አረጓችሁ። በቃ እንደዚህ ነው እኮ። ሌላ ምን አለ ማለት ነው? ሰው ከዝንጀሮ መጣ አሏችሁ፣ ዝንጀሮ ሆናችሁ ቁጭ። ሌላ ምን? ሰው ማሰብ እንደው መድኃኒዓለም እንድናስብ ይርዳል። ትናንትን እንድናስብ፣ ነገን እንድናስብ፣ ውለታ እንድናስብ ማሰብ። አፄ ኃይለ ሥላሴ አንድ ጊዜ ዘመናዊ ትምህርት ቤት የወላጆች በዓል ተገኝተው ሰኔ ላይ ያደረጉት ንግግር በመጽሐፍ ተጽፎ አንብቤው ነበረ እና ምን ብለዋል መሰላችሁ? አፄ ኃይለ ሥላሴ የወላጆች በዓል ላይ ትምህርት ሲዘጋ ተገኝተው ምን መሰላችሁ? ልጆቼ ይሄን ያህል ዓመት የተማራችሁት እንድታስቡ ነው አሏቸው። ምን እንድትሉ ነው ያሉ? እንድታስቡ። ምን እንድታስቡ አሉ? ወላጆቻችሁን እንድታስቡ፣ መምህራቻችሁን እንድታስቡ፣ ሀገራችሁን እንድታስቡ፣ እግዚአብሔርን እንድታስቡ ነው አሉ። ይህን እንድታስቡ ነው የተማራችሁት። መማር ለማሰብ ነው ብለው ተናግረው ነበር። በሞቴ እንዴት ሰው ቢያንስ በዚች ምድር ላይ 3 ሀሳቦች ማሰብ አይደለም። እኔ ከየት ነው የመጣሁት? ዌር ዲድ አይ ካም ፍሮም ማለት ይገባዋል። ሰው ከየት ነው የመጣሁት ማለት ይገባል። ቀጥሎስ ዋት አም ዱይንግ ናው፣ አሁን ምን እያረኩ ነው ማለት አለበት። 3ኛስ ዌር አይ አም ጎይንግ፣ የት ነው የምሄደው ማለት አለበት።
ይሄንን የማይጠይቅ ሰው አይባልም። እኔ ምንድነኝ ማለት አለበት። እኔ ነኝ፣ የት ነው የመጣሁት? ምንድነኝ? ከየት ተገኘው? ማንን እመስላለሁ? ሰው ምንድን ነው ማለት። ቀጥሎስ እዚህ ምን እያደረግኩ ነው? ሶስተኛስ በዚህ አካሄዴ እንዲያው መጨረሻ ምን ይሆን ብሎ ማሰብ አለበት። አንተ ሲያስብ ነው። አባቶቻችን እኮ ምን ይላሉ በገዳም? ሩጥ ሩጥ ሲል ሩጥ አይደለም፣ ብላ ብላ ሲል ብላ፣ ተኛ ተኛ ሲልም ተኛ፣ ሂድ ሂድ ሲል ግን ምሰሶውን ይዘር ይበል ይላል። ዝም ብሎ መባከን ማለት ማሰብ። ስለዚህ እግዚአብሔር ቤተሰቦች እንድናስብ ዮሐንስ ወንጌላዊን የጠቀስኩላችሁ ከክርስቶስ ደረት ተጠግቶ ይቀመጥ ነበር ይላል። ማለት የሰው ልጅ የተፈጠረው የክርስቶስን ፍቅር እንዲያስብ ነው። የእግዚአብሔርን ፍቅር እንዲያስብ ነው። ለማሰቢያ ነው ልብ የተሰጠ። የመጀመሪያይቱ እናታችን ሔዋን ባደረገችው ጥፋት የሰው ልጅ ማሰቢያ የሌለው እንስሳ ሆነ። አያችሁ፣ ተጠግቶ ይቀመጥ ነበር ማለት የክርስቶስ ልብ ነበረው። በክርስቶስ ያስብ ነበር። አንደኛ ቆሮንቶስ ምዕራፍ 2 ላይ ቅዱስ ጳውሎስ እኛ ግን የክርስቶስ ልብ አለን ይላል። የክርስቶስ ልብ አለን፣ በክርስቶስ ነው የምናስበው ማለት ነው። እና ቅዱስ ዮሐንስ ይህንን እንዲያገኝ ያደረገችው ድንግል ማርያም በጸሎቷ የእሷ ፍቅር ስለበዛለት ከመስቀሉ ስር እሷን ስለተቀበለ ነው። ከድንግል ማርያም የተጠጋ ሁሉ ልብ ያገኛል፣ ልብ ይኖረዋል፣ አይምሮ ይጨመርለታል፣ የሰማይ ምስጢር ይገለጥላታል፣ ልጇን ያያል፣ የአይኑ ሞራ ተገፎ ይወድቅለታል። እኛም ከድንግል ማርያም ተጠግተን መድኃኔዓለምን ፊቱን ለማየት ያብቃል። ስለዚህ ምን አለ ዮሐንስ ወንጌል ምዕራፍ 1 ላይ ከዚህ የሚበልጥ ታያለህ። መላእክት ሲወጡና ሲወርዱ ነገሩ እንዲህ ነው። ፊልጶስ የሚባል ሐዋርያ ነበር። ከ12 ሐዋርያት አንዱ ነው። ጌታ መጀመሪያ ደቀ መዛሙርቱን በሚመርጥ ጊዜ ይህ ፊልጶስ የቤተ ሳይዳ ሰው ነው። ሄደና ናትናኤልን አንተ ሙሴ በኦሪት የጻፈለትን ነቢያት ትንቢት የተናገሩለትን አይሁድ የዮሴፍ ልጅ የሚሉትን የናዝሬቱን ኢየሱስን እኮ አገኘ ነው አለው። ማንን አገኘ ነው? ንገሩኝ እንጂ። አቤት እንዲሁ በሞት ያፈርሰው። ቤተ ክርስቲያን ለምን እንደምንመጣ ታውቃላችሁ? የናዝሬቱን ማንን ለማግኘት ነው? ኢየሱስን አግኝተን ለመሄድ ነው። ቤተ ክርስቲያን የምንመጣው ለዚያ ነው። ምንም የለውም ዘመዶች። ጸለይንም ጾምንም የጾሙ ዓላማ ስጋን ለመቅጣት የመብል አድማ አይደለም፣ ክርስቶስን ለማግኘት ነው። አንዳንድ ሰው ጾሙን ይጾማል፣ እየጾመ ደግሞ ከሰው ጋር በዱላ ይገጥማል። አይገርማችሁም? ምን እያረክ ነው ሲሉት እየጾምኩ። አንዱን ጧት በጥፊ ጠርቅሞ መጥቶ በ6 ሰዓት እንጀራ ብላ ሲለው አይ ሰዓት ገና ነው ይላል። ኧረ ተው እንጂ። ቅዱስ ዮሐንስ አፈወርቅ ምን ይላል? አንተ ሰውዬ እንጀራ እምቢ ብለህ ግን የሰው ስጋ ትበላለህ ይላል። እንጀራ እምቢ ብለህ የሰው ስጋ ትበላለህ። ሰውን ማማት ቁርጥ ማድረግ። እንደው የዚህ ዘመንማ ደግሞ ዘመናዊ ሐሜት ነው የመጣው። እንዴት ያለ ሐሜት ነው! የቤተ ክርስቲያን አባቶችን ጭምር ቁርጥም አድርጎ የሚያማ ማለት ነው። እስከ ሰማይ ድረስ ከፍ ያለ አፍ ማለት ነው። እንደዚያ ነው። ጾምንም ጸለይንም አስቀደስንም ኢየሱስ ክርስቶስን ለማግኘት ነው። ምንም የለውም። ሰው በተክሊል የሚያገባው ኢየሱስ ክርስቶስን ለማግኘት ነው። ሰው የሚመነኩሰው ኢየሱስ ክርስቶስን ለማግኘት ነው። ሰው የሚቆርበው ኢየሱስ ክርስቶስን ለማግኘት ነው። ሰው የቅዱስ ሚካኤልን በዓል የሚያከብረው ኢየሱስ ክርስቶስን ለማግኘት ነው። ቅዱስ ሚካኤል ወደ ኢየሱስ ክርስቶስ እጃችንን ስቦ ወስዶ እንዲያደርሰን ነው። አርሴማን የምናከብራት ወደ ኢየሱስ ክርስቶስ እንድታደርሰን ነው። ገብረ መንፈስ ቅዱስን የምናከብር ወደ ኢየሱስ ክርስቶስ እጃችን ስበው እንዲያደርሱን ነው። እንደ ፊልጶስ ገብረ መንፈስ ቅዱስን የምናከብራቸው እጃችን ጎትተው ከክርስቶስ እንዲያደርሱን ነው። ገብርኤልን የምናከብረው ጊዮርጊስን የምናከብር፣ መርቆሬዎስን የምናከብር፣ ሚናስን የምናከብር፣ ቂርቆስን የምናከብር ከክርስቶስ እጃችን ስበው እንዲወስዱ አንተ ናንድ ኢየሱስን ላሳይ ብለው እንዲወስዱ ነው።
ፊልጶስ ናትናኤልን እንደወሰደው እኛንም እየጎተቱ ወስደው ወደ ክርስቶስ እንዲያደርሱን ነው። ዛሬ የቅዱስ ሚካኤል በዓል ዕለት የተሰበሰብነው ዘመዶቼ ቅዱስ ሚካኤል እጃችን ስቦ ከክርስቶስ እንዲያደርሰን ነው። ዓላማው ይሄ ነው። የጽድቅ መስፈርት ለማሟላት አይደለም። መንግሥተ ሰማያት ለምትባል ሀገር ወረፋ ለመያዝ አይደለም። ለመመዝገብ አይደለም። መስፈርት ለማሟላት አይደለም። የመጣ ነው ክርስቶስን ለማግኘት። እስኪ በሉ ንገሩኝ እንጂ አንዳንዶቻችሁ ቤተክርስቲያን መጣችሁ ሲጋራ ሲያጨስ ያያችሁትን፣ ሲሰክር ያያችሁት፣ ሲያመነዝር ያያችሁት ድንገት እንደው አንድ ቀን ቤተክርስቲያን ብሎ ሲሳል ወይ ጉድ ወይ መሰንበት እንትናም ደግሞ መጣ ትላላችሁ እናቶች። እንዴ ምን ጨነቀ? አንተ ማን ወጣ ማን ገባ ልትል መጣሃል? ማንን ፈልጋችሁ ነው የመጣችሁት? ክርስቶስን ፈልገን። ሰው የፈለገውን ያድርግ። አንዳንዱ ስግደት ይሳሳታል፣ አንዳንዱ ማማተብ ይሳሳታል፣ አንዳንዱ ይወጣል ይገባል፣ አንዳንዱ በቅዳሴ ጊዜ ይቀመጣል፣ አንዳንዱ ያቋርጣል፣ አንዳንዱ ያወራል። ዝም ብለህ አንተ እነዚያ ምንም ይበሉ ዞር አትበል። ክርስቶስን ፈለጋ የመጣች ነፍስ ክርስቶስን ብቻ እያሰበች ትቆማለች። ካህናቱም ቢሆን ዲያቆናቱም ቢሆን ቄሶቹም ቢሆኑ መርጌቶቹም ቢሆኑ ክርስቶስን ፍለጋ ነው የመጡት። እንዲህ አይባልም። ራሱ ዞር አይባልም። ቤተ ክርስቲያኑ ክርስቶስን ፍለጋ ነው። ወሬ አይወራም። ስልካችሁንም ዘግታችሁት ነው ሄሎ ቅዳሴ ላይ ነው የረተው እንዲህ ያለ ቅዳሴ አለ እንዴ? ቅዳሴ ላይ ነኝ ጥጋባችሁ እኮ። አሁን እንዲያው እስኪ ፍርድ ቤት ቆማችሁ አያርግባችሁ፣ ግን መድኃኒዓለም ከክስ አያድርሳችሁ። እንዲያው ፍርድ ቤት ግን ቆማችሁ እያናገራችሁ ስልካችሁን አውጣችሁ ሄሎ ጓደኛዬ ፍርድ ቤት ላይ ነኝ ትላለህ። በፖሊስ ጆሮህን ብሎ እንደሚያሳስር ስለምታውቅ እዚያማ እውነት ነው ክቡር ፍርድ ቤት፣ እውነት ነው ክቡር ፍርድ ቤት፣ እውነት ነው ክቡር ፍርድ ቤት ነው የምትል እዚያማ ማለት ነው። እዚያ እንደዚህ ነው። እኛ እዚህ ግን ክርስቶስ ሲፈርድ ስለማናየው በክርስቶስ ዳኝነት ፊት ቆመን እዚህ እንቀልዳለን። ክርስቶስ እኮ እዚህ ያለ ዘመዶች፣ ሩቅ እንዳይመስላችሁ። የሆነ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ስንለው ጊዜ እዚያ ላይ አይቆሞ እኛን እንደው እንደዚህ ዘቅዘቅ ቀርቆ አይ እነዚህ ልጆች እያለ የሚያይን መሰላችሁ? እዚህ እኮ ነው ያለው መድኃኔዓለም እኛ ጋር ነው ያለው። እውነቴን ነው የምነግራችሁ። እሱ ቸር ቅርብ፣ ያደፉ ሰዎች ሁሉ ሄደው ሲታጠቡበት የማይደፈርስ ውሃ ክርስቶስ እኮ ነው። የተራቡ ነፍሳት ሁሉም በልተውት የሚጠግቡት ክርስቶስ እኮ ነው። ለደካሙት ለአንካሶች ሂዶ ምርኩዝ የሚሆናቸው ክርስቶስ እኮ ነው። ምርኩዛቸው አይምሮ ለሌላቸው ዕውቀት የሚሆናቸው ክርስቶስ እኮ ነው። ሰው የማይንቅ ከታሰሩት ጋር አብሮ የሚታሰር፣ ከተናቁት ጋር አብሮ የሚናቅ፣ ከተራቡት ጋር የሚራብ እሱ ክርስቶስ እኮ ነው። አብሮን እኮ ነው ያለ፣ ሩቅ አይደለም። እግዚአብሔር ከኛ ጋር ክርስቶስን ፍለጋ ነው የመጣ ነው። ኢየሱስ ክርስቶስን ማንን አገኘ ነው አሉ? ኧረ በሞት ይበሉ። አቤት ኢየሱስ ክርስቶስን በሉ እንጂ ሁላችሁ በሉ፣ የናዝሬቱን በሉ ኢየሱስ ክርስቶስን በሉ እንጂ ምን አለው? አሁን ዛሬ አግኝታችሁታል። ታምናላችሁ አታምኑ? አዎ ክርስቶስን ዛሬ አግኝተነዋል። ቤተ ክርስቲያን ስትመጡ ታገኙታላችሁ። ለምንድን ነው ታዲያ ለእያንዳንዳችን እየተገለጠ ደህና ነህ ገብረ ሥላሴ፣ ደህና ነሽ ወለተ ሥላሴ የማይለን? ኩራታችን ስለማያስቀምጥ። አሁን እናንተ እንደው አሁን ክርስቶስን እንደው በህልማችሁ ብታዩት እራሱ አሁን እኔን ትሰሙኛላችሁ? አይ አባ አንተ ትለፈልፋለህ፣ እኔ ሌሊት ማንን አግኝቼ እንደመጣሁ አላወቅክ ነበር የምትሉኝ ማለት። ስለዚህ እግዚአብሔር አቅማችንን ስለሚያውቅ ነው፣ መጠናችንን ስለሚያውቅ በትህትና እንድንኖር ብሎ ነው እንጂ እንኳን ክርስቶስን በህልማችን አይተነው እንደው ሽማግሌ ቀይ ሰውዬ ካየን ራሱ ሚካኤል እየመሰለን ኩራታችን ያስቀምጣል? አያስቀምጥንም። በግራ በቀኝ እንደዚህ የሚመጣው የክርስቶስ እጅ ነው የሚወክለው። በግራ ያለው የእሱን እጅ ነው የሚወክለው። እሱ በሩ ላይ ስትገቡ ወደ ክርስቶስ እቅፍ እየገባችሁ እንደሆነ ነው ማሰብ ያለባችሁ። አሁን ያለነው ክርስቶስ እቅፍ ውስጥ ነው፣ እጆቹ ውስጥ ነን ያለነው። ዮሐንስ ወንጌል ምዕራፍ 10 ላይ እንደነገረን
በጎችን ከእጄ ሊወስዳቸው የሚችል የለም። አልቦ ዘይሃይደኒዮን ከኔ የኔን በጎች ከኔ አውጥቶ የሚጥል የለም ይላል። የናዝሬቱን ኢየሱስን እኮ አገኘ ነው አለና ይዞት ሄደ። ሰውን ወደ ክርስቶስ ነው መውሰድ ያለባቸው። ወደ መጠጥ አትውሰዱ። ሰውን እና አንዳንድ እንበል እያላችሁ አትውሰዱ። አንዳንድ እያላችሁ ነው በዚያው ጠፍታችሁ የምትቀሩት። ሰውን ለመጠጥ እናንተ ሲሆን ሰውን ወደ ቤተ ክርስቲያን ይዛችሁ ነው። ካልሆነ ደግሞ ጓደኛችሁ እንኳን መንፈሳዊ ሕይወት ሲጀምር አታሸማቁት። እጨጌ ቄሴ ደግሞ ከመቸለቱ ልጅ ነው። ኧረ እባክህ አታስቀኝና ዝም ብለህ እያላችሁ እያሳቀቃችሁ ሰው እንደ ከብት የሚበላ የነበረው አቡነ ብሎ ሲበላ ታሸማቀቁታላችሁ። ይሰክር የነበረ ሰው ስካሩን ትቶ ቤተክርስቲያን መምጣት ሲጀምር እናሸማቀቀዋለን። እንደ ፊልጶስ ሰውን ቤተክርስቲያኑ ይዞ መሄድ ናማ ኢየሱስ ክርስቶስን አገኘ ነው አለው። የወሰደና አንተ አለው ቦኑ ይትካሃል ከመ ብእሲ ሄር ይጻ እምናዝሬት ከናዝሬት ደግ ሰው ሊወጣ ይችላል አለው። እስቲ በሉ ከናዝሬት ደግ ሰው ሊወጣ ይችላል አለው። መተኸይ አለው። ናትራይ እስቲ መተኸይ በሉ። አገሪቱ የድሃ መንደር ስለሆነች ትልቅ ሰው አይወጣባትም ተብሎ ተደምድማ ነው ምስኪኒቱ። አሁን እናንተስ እንደዚህ አትሉ? ደግሞ የዚህ ሀገር ሰው ጥሩ ሰው አለ አትሉ? በአማርኛ ላምጣው አትሉም? አገር አይታችሁ ሰው አትነቁም? የተወለደበትን ሰውን ጎጃም ነው ጎንደር ነው ሸዋ ነው አትሉትም? ትላላችሁ። እንደ ናትናኤል ማለት ከናዝሬት ደግሞ ደግ ሰው ይወጣል እንዴ? የኛ ሀገር ነው እንጂ ብሎ ማለት አያችሁ። የኔ ሀገር ነው ጀግና፣ የኔ ሀገር ነው ጥሩ፣ የኔ ሀገር ነው አዋቂ፣ የኔ ሀገር ነው ለጋስ አይባልም። ሰው የእግዚአብሔር ሰው ነው። እስቲ የእግዚአብሔር ሰው በሉ ንገሩኝ እንጂ። የኛ የክርስቲያኖች ሀገራችን በሰማይ ነው። ፊልጵስዩስ ምዕራፍ 3 ቁጥር 18 ሸዋ ስለሆንክ የምታገኘው መንግስተ ሰማያት የለም። ለጎንደሬ የተዘጋጀ መንግስተ ሰማያት የለም። ለጎጃሜ የተዘጋጀ መንግስተ ሰማያት የለም። ለክርስቲያን የተዘጋጀ መንግስተ ሰማያት ብቻ ነው ያለው። የእግዚአብሔር ቤተሰቦች ሀገራችን ኢትዮጵያን እንደ ኢትዮጵያነቷ ብናቆያት አንድ ሆነን ብናስብ እንድናለን። እንዲህ ግን ብንቆራረጥ ግን ተቆራርጠን እንወድቃለን። ኧረ እንዲሁ በሞት አሁን እኮ የቀረን የቤት ቁጥር ዘረኝነት ነው። የጎጡማ ሞልቶ ፈሷል። የቀረን ይሄ ነው። ልንገራችሁ ክርስቲያኖች፣ ክርስቲያን ሆኖ ዘረኛ ከሚሆን ሰው ከሃዲ ሰው ይሻላል። ይሄ በጣም ከፍተኛ የሆነ ኃጢአት ነው። እኛውን ኃጢአት የሚመስለን ወይ ነፍስ መግደል ብቻ ነው ወይ ስርቆት ብቻ ነው። ዘረኝነት ግን የክርስቶስን አካሉን እየቆራረጡ የተለያየ ቦታ የማስቀመጥ ያህል ነው። ታውቃላችሁ? እስቲ አንድን ሰውዬ ወዳለሁ እያላችሁ ቀኝ እጁን ቁረጡና ሌላ ቦታ አስቀምጡት። ግራ እጁን ቁረጡና ሌላ ቦታ አስቀምጡት። አይኑን አውጡና እንዲህ ትወዱታላችሁ ይባላል። እንዲህ ብታረጉ ቤተ ክርስቲያን የክርስቶስ አካል ናት። የዚህ ሀገር ተወላጅ ስንል ማንን የምንቆራርጠው? የክርስቶስን አካል ነው። ከዚህ በላይ አይሁድስ አንድ ቀን ነው የሰቀሉት። እኛ ስንት ቀን ነው ክርስቶስን እየከፋፈል ነው ያለው? አይሁድ አንድ ቀን ብቻ ነው የሰቀሉት። እኛም ክርስቶስን እየሰቀልን ነው በመለያየት በክፋት። ይሄ ልቡናችን ካልነጻ እግዚአብሔር አይዘበትበትም። ከናዝሬት ደግ ሰው ይወጣል። እንዲሁ ከቃሉ ጋር ናቸው። እግዚአብሔር ሁላችን ጋር ይሁን። ትዕቢታችን ይጥለናል። እውነቴን ልንገራችሁ፣ እኛ ጻድቃን፣ እኛ ኢትዮጵያውያን፣ እኛ ቅዱሳን፣ እኛ እንደዚህ ባል እኛ የለም። የሚያድነን የክርስቶስ መንገድ ነው። ኋላ ምን አለው? ና መጥተህ እያለው። ይሄ ሊቃውንት ምን ብለው ይተረጉማሉ? ፊልጶስ እንደው ለጋ ክርስቲያን ነው የሚመስል ይላሉ። ዓይንህን አፍጥጠህ ክርስቶስን አሰድበ ቤትክን። እንዴት ነው ታዲያ? መናፍቃን ካጋጠሟችሁ ገና አልበሰልክ አይደል? ናንድ ኦርቶዶክሱን ትሉታላችሁ። እንዴት ሆኖ ሲል መተህ ይበሉ። አዎ ምን ይላሉ ሊቃውንት? ምን ይላሉ? ፊልጶስ ማስረዳት ቢያውቀው
ቢያቅተው ምን አላለ? እስኪ መተህ ይበሉ። ማርያም ታማልዳለች ብላችሁ ትናገራላችኋል። እንዴት ሆኖ መልሱ እናንተ ንገሩኝ እንጂ። አው ቅዱስ ሚካኤል ያማልዳል እንዴት ሆኖ ሲላችሁ መልሳችሁ ምንድን ነው? መተህ ና እስቲ እዚህ ቅዱስ ሚካኤል ድርሳኑን ድገምና አለማማለዱ ነው አንተ ሞኛ ሞኝ ብትሉት ይመጣል። አቡነ ተክለ ሃይማኖት ያማልዳሉ፣ ጊዮርጊስ ያማልዳል። አዎ እንዴት ሆኖ ሁላችሁ አንድ ጊዜ በሉ መተህ እመቤቴን እኔ ራሴ ያሳያችሁ የለ ማለት እኔ አቡነ ተክለ ሃይማኖት ያደረጉልኝ ብነግራችሁ፣ ቅዱስ ጊዮርጊስ ያደረገልኝ ብነግራችሁ፣ እግዚአብሔር በፊቴ ቆሞ በሚፈርድብኝ በእግዚአብሔር ፊት ነው የምናገረው። ቅዱስ መርቆሬዎስ ያደረገልኝን፣ ቅዱስ ቂርቆስ ያደረገልኝን፣ አቡነ ገብረ መንፈስ ቅዱስ ያደረጉልኝ በትክክል ነው። ቅድስት አርሴማ ያደረገችልኝን መታችሁ እዩ። እናንተ ሞክሩት። መታይ ክርስትና የተፈተነ ነው በእውነት ማለት ነው። የተፈተነ የታወቀ የተረዳ እውነቴን ነው የምነግራችሁ። ከቃሉ ጋር ናችሁ። አሁን አንድ ሰው ነው የነገረኝ። ሌባ ከግቢው ገብቶ ጧት ከግቢው ውስጥ ቆሞ ተገኘ። ምን ሆነ ነው ያልወጣ ሲባል ሰውየው ለካ ከቤተ ክርስቲያኑ ግቢ አንድ የቅዱሳን ስዕል ሰቅሏል። እኒህ ሰው እያልሰደይ ብለው ያለ ሌባው ማለት አላንቀሳቀሰኝ ብሎ አሁን ድረስ ይደረጋል። ሁላችን ተፈውሰናል በቅዱሳን ጸበል። እኔ ራሴ እግሬን እጄን እያመመኝ ያየሁትን ነው። እኔ ታዲያ ምን ፈልጌ ነው እዚህ ውስጥ ተክለ ሃይማኖት ገብረ መንፈስ ቅዱስ ሚካኤል ምልን ምን ብዬ ነው እንዴ? ሌላው ቢቀር እንጀራ ቸግሮኝ ነው እንዴ? ምን ብለን ነው ታዲያ እኛ ምን እዚህ ውስጥ እኔ ዓመት እስከ ዓመት ድንግል ማርያም እያልኩ የምሰብከው ምን ቸግሮን ነው? እኛ እንጀራ ቸግሮን ነው? እናንተ የምትበሉትን እንጀራ እኛ ጽፈን ደጉሰን ተናግረን አውርተን መብላት አቅቶን፣ እናንተ እንኳን አውርታችሁ እየበላችሁ አይደል? ምን ሆነን ነው እዚህ ውስጥ ታዲያ የምንኖረው? እዚች ቤተክርስቲያን ውስጥ የምንኖርበት ምክንያት በእርግጥ እኔ እንደ መረጃ የቤተክርስቲያንን እውቀት ስለሸመደድን ሳይሆን እግዚአብሔር ስላደረገልን። መተህ በሉ ንገሩኝ። ስለዚህ በዚህ በየቲክቶኩ በየፌስቡኩ አትዳረቁ ከነሱ ጋር። ኦርቶዶክሲ ቴዎሎጂ የሚባለው ፕራክቲካል ቴዎሎጂ ነው። የኦርቶዶክስ አስተምህሮ የህይወት ትምህርት ነው። ኑረው የሚያገኙት ነው። እዚህ አንድ ጥቅስ እየሸመደድክ አትሩት። የታይዋ እግዚአብሔር የሚገኘው በመኖር ነው። አንዲት ጥቅስ ማርያም ታማልዳለች። ሞኝ እንኳን ማርያም እኔ ያማልዳለሁ። ምን ማለት ነው? አንድ ክርስቲያን ያማልዳል። ታውቃላችሁ? አንድ ክርስቲያን ለባልንጀራው ቢጸልይ ያማልዳል አያማልድም? አንድ ምእመን ማለት ወንድም ሆነ ሴትም ሆነ እኔ ብቻ አይደለም እኮ አንድ ክርስቲያን ለባልንጀራው እግዚአብሔርን ቢለምን ከእግዚአብሔር ያማልደዋል። የቅዱሳን ፍጹም ነው፣ ነውር የለበትም። የኛ ግን ኃጢአት የተቀላቀለበት ነው። ለባልንጀራችን ብንጸልይ ከነ ነውራችን፣ ከነ ድክመታችን፣ ከነ ክፋታችን፣ ከነ ርኩሰታችን ነው እኛ ብንጸልይ። ድንግል ማርያም ግን ንጹሕ አእምሮዋን ይዘን የምትጸልየው። ማንም ሰው ለባልንጀራው የሚጸልይ ባልንጀራውን ከስህተት የሚመልስ ቢኖር እሱ የእግዚአብሔርን ድነት ገንዘብ ያደርጋል ተብሎ አንደኛ ያዕቆብ መልእክት ምዕራፍ 5 ላይ ተጽፎልናል። ለባልንጀራችን ሁላችንም መጸለይ እንችላለን። አይገርማችሁም? መተህ ይበሉ። ልክ ምን አላችሁ? መተህ። በቃ እኔ ወንድሜ አርሴማ ምን አድርጋልህ ነው ቢል መተህ። እኔም አንዳንድ ሰው ሰምታችሁ አታውቁም? የተሰማኝን ደስታ ልነግርህ አልችልም የሚል ሰው ሰምታችሁ ታውቃላችሁ? እንደዚያ ነው። እኔ ልነግርህ አልችልም። መተህ ዝም ብለህ ተማር። መተህ በተግባር ተመልከት እግዚአብሔርን። ኤልሳ የድሃይቱን ቤት ሲሞላላት፣ ልጇን ሲያስነሳላት፣ ኤልያስ የሞተ ሲያስነሳ፣ ባዶ ማዲጋ ሲሞላ መተህ ይልቅ ተመልከት። መተህ ጳውሎስ እንኳን በአካሉ በጨርቁ ጫፍ ሙት ሲያነሳ ና መተህ። እንኳን በጨርቅ ጴጥሮስ በጥላው በረጅሙ ጥላ ሙት ሲያነሳ መተህ ና መተህ ያለው። ስለዚህ ደካማ ክርስቲያን ጭቅጭቅ አይገጥምም። ክርክር የሚፈልግ ሰው ሰይጣናዊ ነው። እናንተ እዚያ ውስጥ አትግቡ። ለመምህርነትም አልተሾማችሁም። ሀብተ መንፈስ ቅዱስ የመከራከር ጸጋ ያልተሰጠው ሰውም አይከራከርም። መከራከር የሚችለው እንደ እስጢፋኖስ የመንፈስ ቅዱስ ሀብት ያደረበት ሰው፣ የተማረ ሰው፣ ምስጢር ያደላደለ ሰው ነው።
ገባችሁ? አሁን አንድ ሰው ስለ ኢንጂነሪንግ ሳይመረቅ የዚህ ቤት ዲዛይን ቢለኝ እኔ አርፈ ቁጭ በል ነው የምለው። ምን የሚሉ ቀልድ ነው? ሳይክል ነድቶ የማያውቅ ሰውዬ የመንጃ ፈቃድ ልስጥ ቢለኝ እኔ ይሻልልም ትላላችሁ? ያልተማረውን ወዴት ብሎ ነው የማየው? አዲስ አበባ ግቢ ውስጥ ዝም ብሎ ወይም ትልቅ ከተማ ውስጥ እየበላ ያደገ ልጅ ጤፍና አዘራር ሊያስተምር ብለኝ በዝም ብለህ ሻይ ፈልገህ ነው ዳቦ ቁርስ ልስጥ ነው የምለው። ሰው ያላወቀውን አያስተምርም። ባላውቃችሁ ጉዳይ አትጨቃጭቁ። እንዲህ ነው አትበለው። ማርያም እንዲህ ናት፣ ሚካኤል እንዲህ ነው ብላችሁ አንድ የበሉ ሁላችሁ መጥተህ ምን በል እይ ነው። ስለ ክርስቶስም ቢሆን ሰዎች ቢናገሯችሁ እንዲህ ነው ብላችሁ ክርስቶስን መጥተህ እየው። ይቺ ቤተ ክርስቲያን ቅድስት ክብርት አሐቲ እንደሆነች ጸልየባት፣ ኪዳን አስደርሰባት፣ አስቀድሰባት፣ ቆርበህባት መጥተህ እይ በሉ። ወሰደው። ሲወስደው ምን አደረገ መሰላችሁ? ከቃሉ ጋር ናችሁ? ማሳየት ከመናገር ምን ይበልጣል? እስኪ ንገሩኝ። አቤት ማሳየት። እናንተ አሁን እዚህ የተሰበሰባችሁት ሁሉ ልጆቻችሁ ጥሩ ልጆች ሆነው እንዲያድጉ ትፈልጋላችሁ? አቤት። አዎ። ግን ልጆቹ የሚፈልጉት ምን እንደሆነ ታውቃላችሁ? ማየት። እስኪ ማየት በሉ። ከምታቆርቧቸው በላይ ምንድን ነው የሚፈልጉት እነሱ? ምን እነሱን ብቻ ከማቁረብ ይልቅ ምንድን ነው ማየት የሚፈልጉት? ስትቆርቡ ማየት ነው። ቆይተው ከፍ ሲሉናል አባባ እማማ ግን ልጆች ብቻ የምንቆርብ ለምንድን ነው ይላሉ። ከፍ ሲሉ ማለት ነው። ከመናገር ማሳየት ነው የሚበልጥ። ልጆች እንደዚህ ነው። ስገድ ከምትለው ሰግዳ አሳየው ልጁን። ከዛ ይሰግዳል አብሮ ማለት ነው። አላያችኋቸው? ልጆች የሚያደርጉትን ነው የሚያውቁ። እንደውም አንድ መጽሐፍ እየተመለከትኩ ነበረ። በተለይ ልጆች ከ2 ዓመታቸው ጀምሮ እስከ 7 ዓመት ድረስ የዘመናቸውን ሐሳብ ሁሉ የሚጥሉበት ጊዜ ነው። አሁን የ2 ዓመት ልጅ ዝም ብሎ ቀዥቃዣ ስለሆነ የማይሰማ ነው የሚመስላችሁ። ሁሉን ነገር ነው የሚሰሙት። ሁሉን ነገር እዚያ ላይ ካበላሻችኋቸው እዚያ በኋላ እንደተበላሹ ነው የሚቀሩት። ልፋት ይጠይቃሉ። 2 ዓመት ጀምሮ ጥንቃቄ የምታደርጓቸው ነገር የማይሰሙ ይመስሏችኋል፣ ይሰማሉ። የማያዩ ይመስሏችኋል፣ ያያሉ። እየቃዡ ሁሉ ነው የሚያዩት ልጆቹ። የዚያ ጊዜ ማሳየት ወስዶ ክርስቶስን አሳየው። ከዚያ በኋላ ናትናኤልን ጌታ ሲያየው ምን አለ መሰላችሁ? ነዋ ዘበአማን እስራኤላዊ ዘአልቦ ጽልሁት ውስተ ልቡ፣ በልቡናው ክዳት ሽንገላ የሌለበት እውነተኛው እስራኤላዊ ገናሁን መጣ አለ ጌታ። እውነተኛው እስራኤላዊ ገናሁን መጣ። እሱ ክርስቶስን ለማየት ከመምጣቱ በፊት ክርስቶስ ግን እሱን እያየው ነበር። ከዚያ በኋላ ናትናኤል እውነተኛ እስራኤላዊ በልቡናው ሽንገላ የሌለበት። ሽንገላ የሌላባቸው ሰዎች እግዚአብሔር ነው ያሉ። ሽንገላ ማለት በአፍ ሌላ በልብ ሌላ ነው። እሱ ክፉ ኃጢአት ነው። የእግዚአብሔር ቤተሰቦች ሰውን ስትወዱት ከልባችሁ ወይ ውቀሱት፣ ወይ ተከራክራችሁ ታረቁት፣ አስረዱት። በአፍና በልብ ግን አትለያዩ። እኛ ቤትም ይሄ ሳይመጣ አይቀርም ወደኛ ወደ ቄሶቹ ማለት ነው። ጤና ይስጥልን መምህሬ እንደምን አሉ። በውስጡ ግን መድኃኔዓለም ቢደፋ ሊለው ይችላል። እንደዚህ ያለ ይሄ በጣም አውሬ የሆነ ኃጢአት ነው። ይሄ ከባድ ነው። የእግዚአብሔር ቤተሰቦች እንቅልፋም ልትሆኑ ትችላላችሁ፣ ሆዳምም ልትሞሉ ትችላላችሁ፣ ለፍላሜም ሆናችሁ ሊሆን ይችላል። እግዚአብሔር ያስተካክለን ሁላችንንም። ተንኮለኛ ግን አትሁኑ። እንደ በሞቴ ተንኮለኛ ሰው አይድንም። አደራችሁን ተንኮለኛ አትሁኑ። ተንኮል ማለት የሰውን ሰው ወደ አንተ ሊያቅፍ ሲመጣ አንተ መንገድ ላይ ገብቶ የሚሞትበትን ጉድጓድ ቆፍረ አፈር አልብሰ መጠበቅ ነው። እንደዚህ ያለ አትሁኑ። በላይም በውጭም አንድ ሁኑ። ዛሬ በአዲስ ኪዳን ሸፍኖልን ነው እንጂ ባልና ሚስት መኝታቸው ላይ ከተማሙ አልጋው ላይ ለምጽ ወጥቶ ይገኝ ነበር።
በውስጥ ከተማሙ ማለት ነው። ስለዚህ የእግዚአብሔር ሰዎች ሽንገላ አትያዙ። እግዚአብሔር የሚፈልገው ምንድነው? ንጹህ ልብ ነው የሚፈልገው። ሌላ ምንም አይፈልግም። ጥላ አይቸግረው፣ ሳንቲም አይቸግረው፣ ጧፍ አይቸግረው፣ ብር አይቸግረው፣ እግዚአብሔር ሰው አይቸግረው፣ ቤት አልቸገረው። እግዚአብሔር የሚፈልገው ተንኮል የሌለው ልብ። ከተንኮል ያድነን መድኃኒዓለም። እውነተኛው እስራኤላዊ ገና መጣ አለው። ከዛ ናትናኤል ይኸው መሰከረ፣ የት ታውቀኛለህ? እውነተኛው እስራኤላዊ ብሎ ክርስቶስ ሲያመሰግነው የት ታውቀኛለህ? ምስጋናን ዝም ብሎ መቀበል አይገባም። አንዳንድ ሰው ሲያመሰግናችሁ አንተ እኮ ጥሩ ነህ ሲላችሁ አትሽሞርሞሩ፣ አትበሉ። ምን ነው ጥሩ? ወዴት ታውቀኛለህ አንተ ሲጀመር ማለት ይገባል። በምስጋና ቁልፍ የልባችሁን ቤት ከፍተው ሐሳብ ሰርቀው የሚወጡ ሰዎች አሉ። አመስግነው ማለት ነው። ሰማችሁ? ምስጋና ይጎዳል። ሁላችሁም ምስጋና አትውደዱ፣ ወንዶችም ሴቶች። ምስጋና መውደድ በጣም አስቸጋሪ ነገር። ምስጋና ዝም ብላችሁ ቁጭ ብላችሁት። አብዛኛው ሌባ አመስግኖ ነው የመጣው። እያመሰገነ ሰው ከመሬት ተነስቶ ካመሰገነ ነገር አስቧል ማለት ነው። ከመሬት ተነስቶ እንዲሁ ሳታውቁት ምናችሁንም ሳያውቅ ዝም ብሎ አንድ ሰው እንዲህ ነው እንዲያ ነው ካለ ፍልጢ ማለት ይገባል። ለይ ማለት ነው። አዳምን ሂዶ የሰማይና የምድር ንጉሥ አዳም ደህና ነህ አለው እባብ። ወንድሜ ለይ፣ የሰማይ ንጉሥ ማን ነው አለው? እግዚአብሔር ነው። ምስጋናን ማመስገን ጥሩ ነው። በነገራችሁ ላይ መመስገን ግን አትፈልጉ። ሰውን አመስግኑት፣ ጉልበት ያገኛል የሰው ልጅ። ሰው አያርጎ ምስጋና ጉልበት የሚሆነው ይገርማችኋል እኮ። አሁን የታመመውን ሰውዬ ታሞ እንደተኛ ጎበዝ ነህ አንተ፣ እኔ እኮ ገና ጉንፋን ሲይዘኝ ነው እንደው ለአንደኛው ጠቅልል ብዬ የምተኛ፣ አንተ እኮ እንዴት አድርገህ ቻልከው ስትሉት አዎ ይላል። ደስ ይለዋል፣ ይነቃል፣ ጉልበት ያገኛል። ሰውን እያመሰገኑ ማበርታት ጥሩ ነው፣ በቅንነት ማለት። ሕፃናት አላያችኋቸው ምስጋና እንዴት እንደሚሰራ? እቤት የእናታቸውን ስኳር ይደፉታል። አይቸግናው ጎበዝ ሲሉት ምን አባቱን ይሄ ደንባራ ካልወጥ እሪ ይላሉ። ሲያመሰግኑት ግን እግሩ ቢሆን እየደማም ቢሆን ይስቃል። ምስጋና ጉልበት አለው። ሰው እኮ በዚህ በገጠሩ ጭቃ ላይ ወድቆ መጀመሪያ ሰዎች ምን እንደሚሉ ዞር ብሎ ነው የሚያየው። እግሬ ምን ሆኗል አይደለም የሚለው፣ ሰዎች ምን ይሉኛል ነው የሚለው። አይገርማችሁም? ሰው ምስጋና ይፈልጋል። ስለዚህ በአግባቡ ስጡት። በአግባቡ ሳናውቅ አይደለም፣ አውቀን በትክክል የሰው ልጅ በሰራው ስራ። ሰው የሰራውን ስራ ደግሞ አለማመስገን ምቀኝነት ነው። ደግሞ የሚሰራን ሰው አመስግኖ ጉልበት መሆን፣ አይዞ በርታ፣ አንተ እኮ እንዲህ ያደረግክ ማለት። እናንተ ምስጋና አትቀበሉ፣ ሰዎችን ግን በአግባቡ አመስግኗቸው። ናትናኤል የታውቀኛለህ አለው። ጌታን እኮ ነው። ለዚያው ምን አለው? እምቅድመ ይጸውዕከ ፊልጶስ ርኢኩ ከምታይተ ዕፀ በለስ። ፊልጶስ ሳይጠራ ከበለስ ስር አውቃለሁ። እስቲ ከበለስ ስር እያየሁ ነበር በሉ። ከምን ስር? ከበለስ ስር። በአጭር ቃል አንዷን ትርጉም ብቻ ነው የምንገራችሁ። በለስ የተባለ ኃጢአት ነው። በለስ ቅጠሉ ሰፋፊ ነው። ኃጢአት ተንሰራፍታብህ አይቻለሁ እያለው ነው። ሁለተኛስ በለስ ለጊዜው ሲበሉት ምን ይላል? ይጣፍጣል። ቆይቶ ግን ይኮመድዳል ወይም ይሆመጥጣል። ኃጢአትም ለጊዜው ሲሰሯት ምን ትላለች? ደስ ትላለች። ሰርተዋ ሲጨርሱ በጸጸት ትገርፋለች። ከበለስ ስር አይሃለው የሚለው አያርጎ ደስ የሚለው የእግዚአብሔር ቤተሰቦች ከበለስ ስር አይሃለው ማለት ምን እንደሆነ ታውቃላችሁ? ኃጢአት ሰፍኖብን እያለ ራሱ ክርስቶስ ምን ይለናል? ያየናል በሉ፣ ያየናል በሉ እንጂ መቼ ነው የሚመጣልኝ ልጄ ብሎ ልጆቼ መቼ ነው የሚመጡልኝ ብሎ ኃጢአት ውስጥ ሆነን እንኳን በምሕረት ነው የሚያየን። ኃጢአት ውስጥ እያለንም በምሕረት የሚያየን እግዚአብሔር ነው። ኃጢአታችሁን ያወቀ ዕለት አይኑን አንዱ ቅንድሙን ወደ ላይ አንዱ ቅንድሙን ወደ ታች አድርጎ የሚያይ ሰው ነው። ሰው ኃጢአታችንን ሲያውቅ ንቆ ያየናል። እግዚአብሔር ግን ኃጢአታችን ውስጥንም በምሕረት ያየናል። በምሕረት የሚያየን እሱ ነው። አሁንም ድረስ እግዚአብሔር ሊፈርድብን ሳይሆን ሊምረን የሚቸኩለው። በዚያ ምን አለው? አባማን ወልደ እግዚአብሔር ወንጉሥ እስራኤል አንተ በእውነት የእስራኤል ንጉሥ ነህ አለው። የማን ንጉሥ? ከዛ ጌታ ምን አለው? ፊልጶስ
እኔ ከበለስ ስር አውቃለሁ ስላልከኝ ነው ስላልኩህ ነው የእስራኤል ንጉሥ ያልከኝ አለው። አማን አማን እብለክሙ እምይእዜሰ ዘየዐቢ እምዝ ትርእዩ እንዘ ይትረኃዋ ሰማያት ወመላእክተ እግዚአብሔር ይዐርጉ ወይወርዱ ሀበ እጓለ እመሕያው። እውነት እውነት እላችኋለሁ አሁን ግን ከዚህ የሚበልጥ ታያለህ። አንተ የእስራኤል ንጉሥ ነው ብለኸኛል። ነገር ግን መላእክት ወደ ሰው ልጅ ሲወጡና ሲወርዱ ከዚህ የሚበልጥ ታያለህ። የሰማይ መስኮት ሲከፈት መላእክት ሲወጡና ሲወርዱ ታያለህ አለው። ርዕሳችን ላይ ደረስን። የእስራኤል ንጉሥ ነው ቢለው የለም ከንጉሥ በላይ የሚሆን ነገር ታያለህ አለው። አንተ የእስራኤል ንጉሥ ነው ቢለው ከዚህ የሚበልጥ ታያለህ አለው። ምን ማለት ይመስላችኋል? ሰው የሆነው አምላክ የመላእክት ንጉሥ ነው። እስኪ አንድ ጥያቄ ልጠይቃችሁ። መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያለህ። አንድ ጊዜ ይህን ቃል በሉት። መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያለህ። ምን ሲሉ? ወደ ማን? ወደ ማን? ወደ ሰው ልጅ። ጆሮአችሁ መስማት አለበት። እሺ፣ መላእክት ወደ ሰው ልጅ ሲወጡና ሲወርዱ ማን? መላእክት ወደ ማን? አቤት ጥሩ። አሁን እዚህ ውስጥ የሰው ልጅ የሚለው ጌታ ማንን ነው? ራሱን። እስቲ ራሱን በሉ። ክርስቶስ ራሱን የማን ልጅ እያለ ይጠራል? ጥሩ። ስለዚህ መላእክት ወዴት ነው ሲወጡና ሲወርዱ? አቤት እንግዲህ ትምህርቷ ትንሽ ጠጠር ልትል ስለሆነ ነው። 5 ደቂቃ ነው የምትጠጠረው። አይዟችሁ። ወደ ሰው ልጅ ሲወጡና ሲወርዱ የሰው ልጅ ያለው ጌታ ማንን ነው? አቤት። ምክንያቱም ራሱን ሁልጊዜ ጌታ ማን እያለ ያስተምረዋል? የሰው ልጅ። ከማን ስለተወለደ? አንድ ሐሳብ ልንገራችሁ። አሁን ገሊ አንድ ሰው መጥቶ እኔ የሰው ልጅ ነኝ ቢል እና ማን ምንድን ነው ብሏል አትሉትም? ለምሳሌ እኔ መጥቼ እኔ እኮ የሰው ልጅ ነኝ፣ አባቴ ሰው ነው፣ እናቴም ሰው ናቸው ብላችሁ ማን የጥጃ ልጅ ነህ አትሉኝም? እናንተ አትሉም ትላላችሁ። ሰው የሰው ልጅ ነኝ ቢል ይደነቃል አይደነቅም? አቤት። ክርስቶስ ግን የሰው ልጅ የሚለው ታዲያ ለምንድን ነው? አያችሁ፣ ሰው የሰው ልጅ ነኝ ቢል አይደነቅም እና የሰው ልጅ ነው። ክርስቶስ ግን የሰው ልጅ ነኝ ሲል ምን ማለቱ ነው? አሃ በፊት ምንድን ነው ማለት ነው? አምላክ አትሉም እንዴ? ምንድን ነው የሰው ልጅ ብሎ የሚጠራበት ምክንያት አምላክ ነኝ ግን ሰው ሆኜ የተወለድኩ ማለቱ ነው። አምላክ ነኝ ግን ምን ሆኜ የተወለድኩ ማለቱ ነው? ሰው ሆኜ የተወለድኩ ማለቱ ነው። አሁን ልብ በሉ። ጌታችን ኢየሱስ ክርስቶስ ይህንን ሲናገር የት ውስጥ ነው? ገሊላ ውስጥ ነው። ኢየሩሳሌም ውስጥ፣ እስራኤል ውስጥ ነው። መሬት ላይ ተቀምጦ ነው። መላእክት ወደ ሰው ልጅ ሲወጡ፣ እስቲ ሲወጡ በሉ እና ቆይ፣ እሱ ይህን ሲናገር የት ነበረ? ንገሩኝ እንጂ። አቤት መሬት። ታዲያ ወደ ሰው ልጅ ሲወጡ ለምን ይላል እንዴ? አይገርማችሁም? ምንድን ነው ይሄ? ሲወጡና አይ እንደው ምን ዝም ብሎ ግድ እንደማይሰጣችሁ እንኳን አልልም። ብቻ ግን እንደው ዝም ብሎ በቃ ትጸድቃላችሁ የሚል ትምህርት ቢሰብኩን እንዳትሉ። በቃ ይሄ ነው የሚያጸድቀው። አንዱ ለመጽደቅም እንዲህ ያለም ነው የምንማረው። እና ክርስቶስ ይህን ሲናገር የት ነው? የእግዚአብሔር ቤተሰቦች ምድር ላይ በሉ። ምድር ላይ ከሆነ ወደ ምድር ሲወርዱ ነው መባል ያለበት፣ ሲወጡና ሲወርዱ። ለምን ነው ወደ ሰው ልጅ ሲወጡና ይህን ሲናገር እሱ የት ነው ያለው? መሬት ላይ። እና እንደዚያ ሲወጡ የሚለን ለምንድን ነው? ይሄን እኔ ነኝ የምነግራችሁ፣ አታውቁትም። እሺ ምን ማለት መሰላችሁ? ቃል ሥጋ ሆነ በሉ ማለት ማን? አምላክ ከሰማይ ወርዶ ምን ሆነ? ሰው ደግሞ ወይም ከድንግል ማርያም ቃል የለበሰው ሥጋ ደግሞ ከአምላክ ጋር ሲዋሃድ ምን ሆነ? አምላክ ሆነ በሉ እንጂ። ለምሳሌ ሁላችሁ ብረቱን እሳት ውስጥ ስትከቱት ምን ይሆናል? አቤት እሳት አይሆንም? ይሆናል። እሳት አይሆንም? በጣም ጥሩ። እሳቱ ደግሞ በብረቱ ልክ አይሆንም?
ለምሳሌ ጠፍጣፋ ብረት ከሆነ ጠፍጣፋ እሳት ነው አይደል የሚታያችሁ? ከጋለ ማለት ነው። እሳቱ በምኑ ልክ ይሆናል? አቤት። እሺ ብረቱ ደግሞ ምን ይሆናል? እሳቱ ነው፣ ያቃጥላል አይደለም? በጣም ግሩም ነው። ስለዚህ እሳት የተባለ ማን ነው? ቃል። እስቲ ቃል በሉ። ወይም አምላክ ማለት ነው። አምላክ ምን ሆነ? እሳት ነው። እስቲ እሳት በሉ። እሱ ይኸውላችሁ እሳቱ በብረቱ ልክ ሆነ ማለት አምላክ የሰውን ቁመት ይዞ ምን አለ ነው? ተገለጠ በምድር ላይ። የሰውን ቁመት ይዞ ተገለጠ። የድንግል ማርያም ልጇ ሆኖ መጣ። በጣም ግሩም ነው። ብረቱ ደግሞ እሳት ሆኖ አቃጠለ ማለት ከድንግል ማርያም የለበሰው ስጋ ደግሞ ምን ሆነ ማለት ነው? እሳተ መለኮትን ሆነ። በታቅቦ ባለመለወጥ አምላክ ሆነ ማለት። ስለዚህ ልብ በሉ ቃል በምድር በስጋ ቁመት እንደተገኘ ሁሉ ስጋ በቃል ቦታ የት አለ? ንገሩኝ እንጂ። ብረቱ በእሳቱ ብረቱ የእሳቱን እሳቱን በብረቱ ልክ እንደሆነ ሁሉ አምላክ ስጋን ለብሶ በስጋ ምድር ሲገኝ ስጋ ደግሞ መለኮትን ተዋህዶ በመለኮት ሀገር በሰማይ አለ። ክርስቶስ ምድር ላይ እንደቆመ የት አለ ማለት ነው? ስለዚህ ሰማይ ላይ አለ ማለት ነው። የምናመልከው ኢየሱስ ክርስቶስ ይህ ነው። ተዋህዶ ይሏቸዋል። ይሄ ነው ሃይማኖታችን። ምንድን ነው? ኦርቶዶክስ ተዋህዶ በሉ እንጂ። ኦርቶዶክስ ተዋህዶ ማለት ይሄ ነው። ክርስቶስ አጭር ቁመት ይዞ እዚህ ታየዋለህ። 3 ክንድ ከስንዝር ቁመቱ ነው። ሰማየ ሰማያትን ደግሞ አልፎ ሱራፌል፣ ኪሩቤል፣ መላእክት ወደ እሱ እየወጡ ቅዱስ 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 እግዚአብሔር እያሉ እንደ ሻስ ሲነጠፉለት ይታያል። በምድር ላይ ደግሞ በአጭር ቁመት ይታያል። ተመልከቱ። እንዘሃሎ በመዝራዕተ እሙ በእናቱ ታቅፍ እቅፍ ሳለ ድንግል ማርያም እንደ ሕፃን ታቅፈው ሳለ ለሊሁ ይጽያን በመትከፈ ነፋሳት እሱ በነፋሳት ክንፍ ተጭኖ ይበራል፣ በኪሩቤል ይመሰገናል። ወደ ሰው ልጅ ሲወጡና ሲወርዱ በምድር ስጋ ለብሶ ስለታየ ወደ ምድር ሊያገለግሉት ይመጣሉ። ሲወጡ ከመንበሩ ስር ሄደው ለመስገድ ይወጣሉ። ክርስቶስን ስጋ ለብሶ ብታየው ተራ ሰው አይምሰልህ። መላእክት ወደ ላይ ወጥተው የሚገዙለት ወደ ምድር መጥተውም የሚያገለግሉት በምድርና በሰማይ የመላ በተዋሕዶ የተገለጠ እሱ እውነተኛው ንጉሳችን መድኃኒታችን ኢየሱስ ክርስቶስ ይህ ነው። ይህንን የናዝሬቱን ኢየሱስ ክርስቶስ አገኘ ነው ያለው። ለዚህ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እንግዲህ መታህ ብሎት ነበር። እስቲ መታህ በሉ። አቤት። በጣም ጥሩ። ከናዝሬት ደግ ሰው ይወጣል? መልሱ፣ ንገሩኝ እንጂ። እሺ ኢየሱስ ክርስቶስ ሲመጣ ናትናኤል ምን አለው? መታህ ተብሎ ተጠራ። መጣና ክርስቶስን አየው። አንተ ንጉሥ ነህ አለው። የለም መታህ ብሎ ጠርቶት አልነበረም? አንተ በንጉሥ ትደነቃለህ፣ ከንጉሥ በላይ ሆኜ ታየኛለህ አለው። ከንጉሥ በላይ ዳዊት ንጉሥ ነው፣ ሞቷል። ሰሎሞን ንጉሥ ነው፣ ሞቷል። ሳኦል ንጉሥ ነው፣ ሞቷል። የዚህ ዓለም ኃጢአተኞችስ ብዙ ናቸው። ናቡከደነጾር ሞቷል። ፈርዖን ሞቷል። ደጋግ ነገሥታት ሁሉ ሞተዋል። ሞትን ግን ድል ማድረግ የቻለ የለም። ክርስቶስ ግን ሞቷል፣ ግን ሞትን ድል አድርጎ ተነስቷል። ከንጉሥ በላይ ሆኜ ታየኛለህ። እኔ ንጉሥ ብቻ አይደለሁም፣ የሕይወት ጌታ፣ የመላእክት ሁሉ ገዢ፣ የሰማይና የምድር ፈጣሪ ነኝ አለ። ነገሥታት የማያደርጉትን ሕይወት የሚሰጠን ኢየሱስ ክርስቶስ ነው። ስለዚህ ይህን ነበር የገለጠለት። ከቃሉ ጋር ናችሁ? ከዚያ መች አየው ታዲያ? መታየ አለው። መላእክት ሲወጡና ሲወርዱ ያለው አሁን አላየም። መች አየ? ጌታ ከጥምቀት ሲመለስ መላእክት ሲያገለግሉት የማቴዎስ ወንጌል ምዕራፍ 4 ላይ እንደተጻፈ ከመስቀሉ ስር በዕለተ ዓርብ ለአንተ ኃይል ይገባል፣ ለከ ኃይል ለከጽን ለከስባት እያሉ ሲሰግዱለት ሲያርግ ደግሞ የሐዋርያት ሥራ ምዕራፍ 1 ላይ ቀና ብለው እያዩ ጌታ ሲያርግ 2 መላእክት መጡና ይሄ የናዝሬቱ ኢየሱስ እንዲህ ሲያርግ እንዳያችሁት ተመልሶ ይመጣ ብለው መላእክት ሲወርዱ መልሰው ከሱ ጋር ተከትለው ወደ ሰማይ ሲያርጉ አየ። የሰማይ ደጅ ተከፈተ። ሃይማኖት የተመኙትን ያሳያል። ይዘገያል እንጂ ሳናየው አንቀርም። በጎ ነገር እናያለን። ግን አንድ ነገር ንገራችሁ። ከተማ ያያችሁ አይታችኋል። ጥሩ ሀገር ያያችሁ፣ አሜሪካን ያያችሁ፣ ቻይናን ያያችሁ፣ ዱባይ ሄዳችሁ የተዝናናችሁ፣ ሲንጋፖርን ያያችሁ፣
አውሮፓም የሄዳችሁ፣ መካከለኛው ምስራቅም የሄዳችሁ፣ አውስትራሊያም የሄዳችሁ፣ እዚህ ሀገርም ጥሩ ጥሩ ሆቴል የተዝናናችሁ አይ እንዲህ ያለው ሀገር አየሁት እኮ የምትሉ ሁሉ የለም ከዚህ ብታምኑ ግን ከዚህ የሚበልጥ ታያላችሁ። እነማንን? መላእክትን። እናንተ የሆነ ዘፋኝ አየን ብላችሁ ትደንቃላችሁ። በነገሩ ምዕመናን እናቴ ደስ ነው የምትሉት። እንደው እኛም ሰባኪም ስታገኙ ፎቶ እንነሳ፣ ዘፋኝም ስታነሱ ፎቶ እንነሳ። ጎበዞች እንደው እናቴ እንደው ሁሉም ላይ ነው የምትነሱት እናንተ ሁሉም ላይ ትነሳላችሁ። እንደው አረ እንደዚያ ናችሁ እኮ እናንተ ማለት እንደው ጥሩ ነገር አየሁ ያላችሁ ሁሉ ኧረ እምነት ከዚህ በላይ ያሳያል። አቡነ ዛሬ ታኅሳስ 12 ላይ ትምህርቴን እየጨረስኩ ነው። የአቡነ ሳሙኤል ዘዋልድባ ዕረፍታቸው ነው። ዋልድባን የሚያክል ገዳም ትልቁን ገዳማችን የኢትዮጵያ ገዳማት መመኪያ የሆነውን ገዳም ያቀኑት አቡነ ሳሙኤል ምድርን እንደ መሶብ ከፍ አድርገው ለጌታ ያስባረኩት ቅዳሴ ሲቀድሱ እናታችን ድንግል ማርያም መታ ነጭ ዕጣን ከቅዳሴው መሃል ያቀበለቻቸው ዕንቁ የሰጠቻቸው የእመቤታችን ምስጋና ሲጸልዩ ከምድር በላይ አንድ ክንድ ከፍ ብለው የሚታዩት የኢትዮጵያ ኮከብ አቡነ ሳሙኤል ዘዋልድባ ታኅሳስ 12 ላይ ዕረፍታቸው ነበር። ታዲያሳ ጌታችን ኢየሱስ ክርስቶስ መላእክት ሲወጡና ሲወርዱ ታያለህ ያለው ለሱ ብቻ አይደለም፣ በሱ ለሚያምኑ ጭምር ነው። ለማን ጭምር ነው? በሱ ለሚያምኑ ጭምር። አቡነ ሳሙኤል የሚካኤል ባልንጀራ ነበሩ። ቅዱስ ሚካኤል በቸገራቸው ጊዜ ሁሉ ከች ብሎ አብሯቸው ይጓዝ ነበር። 40 ቀን ሲጾሙ መጥቶ ይመራቸዋል። ወንዝ ሲሻገሩ መጽሐፋቸው በሙሉ ወንዙ ውስጥ ወድቆ በሌላ ቀን ሲመጡ ምንም ሳይሆን ተገኝተዋል። የአውሬዎችን ልብ ሁሉ ያገርምላቸው የነበረ ቅዱስ ሚካኤል ነው ለአቡነ ሳሙኤል። ግን ፍጹም ታዛዥ፣ ሰው የሚወዱ ትሕትና የነበራቸው ቅዳሴ ይቀድሱ ተብለው በፍጹም እኔ አይገባኝም፣ በፍጹም እኔ አይገባኝም ጥሩ ስነ ምግባር ያላቸው ቅዱስ ንጹህ ካህናት አሉ፣ እኔ ኃጢአተኛ ነኝ የሚሉ ኋላ ራሱ ክርስቶስ ወርዶ ቀድስ ብሎ ቅዳሴ የሚያገባቸው አባት ነበሩ አቡነ ሳሙኤል ዘዋልድባ። ክርስቶስ ራሱ ወርዶ ቀድስ እንጂ ያንተን ምስጋና እኮ ወድጄልሃለሁ የሚለው እንዲህ ያለ አባት ነበር አቡነ ሳሙኤል። ታዲያ አቡነ ሳሙኤል ዘዋልድባ በሄዱበት ሁሉ የእንስሳት አራዊት ሁሉ ዘመዶቻቸው ሆነው ይኖሩ ነበር። ማን? ቅዱስ ሚካኤል ወደ ሰማይ እየወጣ የእግዚአብሔር ምሕረት ይዞላቸው ይመጣል። የአውሬውን ልብ ሁሉ ያለዝብላቸዋል። ነምሮቹ እሾህ ሲወጋቸው እግራቸውን አንከርፈው ወደ አቡነ ሳሙኤል ነበር የሚወጡ አውጣልኝ እያሉ። አንበሶቹ እሾህ ሲወጋቸው ወደ አቡነ ሳሙኤል እንዲህ አድርገው አምጥተው ይዘውት ይመጡ ነበር እሾህ አውጣልን ብለው። ከቅዱሳን መላእክት ጋር የተዛመደ ሰው ከአራዊት ጋር እንኳን መኖር ይችላል። መላእክት የተዛመዱት ሰው እንደዚህ ነው የሚሆነው። ቅዱስ ሚካኤል አቡነ ሳሙኤልን በዚህ መጠን ረድቷቸዋል። ይሄ ብቻ አይደለም። አቡነ ሳሙኤል ወደ ሰማይ እየወጡ ከሱራፌል ጋር ያጥኑ ነበረ። ማን ይዟቸው የሚመጣው? ቅዱስ ሚካኤል። አቡነ ሳሙኤል ሰው በምድር ትሑት ሲሆን የመላእክት ባልንጀራ ይሆናል። የመላእክት ባልንጀራ ሆኖ ያጥኑታል። ይህንን ቅዱስ ሚካኤል ይህን እንግዲህ ይሄ ሶስተኛውን ሰማይ ወጥተው 7ኛው ሰማይ የሥላሴን መንበር አጥነው ይመለሱ ነበረ። የማን ነው? የቅዱሳን መላእክት ረዳትነት። አንድ ነገር ብቻ ተናግሬ መልእክት አስተላልፌ ልጨርስ። ሰው ከቆየ ሰው ቤተክርስቲያን ውስጥ መላእክትን ያያል። የእግዚአብሔር ቤተሰቦች ድንቅ ነገር ያያችሁ ሁሉ እኛ ክርስቲያኖች በዚህ ዓለም በቴሌቪዥን በሚታይ ነገር ውስጥ እንድንደነቅ የተፈጠርን አይደለም። የመላእክትን መውጣት መውረድ እያየን እንድንደነቅ ነው። አይ ብናያቸው ደግሞ አድርገው ደስ የሚሉን መድኃኔዓለም ዓይናችን ይክፈተው። አባ ዮሐንስ አፂር የሚባል ሰው በጣም ተመስጦ የነበረው ሰው ነው እና መላእክትን ለማየት በቅቶ ስለነበረ ቅርጫት ያው መነኩሴ ሰርቶ እንዲበላ ስርዓት ያዛል። ታውቃላችሁ? መነኩሴን ራሱ ስንፍና አታስተምሩ። እሺ ስሩ ነው ማለት እንዲሰሩ ነው ማገዝ እንጂ ለአንድ ሰው አሳ መስጠት ለዕለት ጉርሱ ነው እንጂ ሁልጊዜ አሳ መስጠት አይገባም። መረብ ገዝቶ መስጠት ነው። አሳ አጥምድ ብሎ ማለት ነው እንጂ ሁልጊዜ አሳ ማድረግ መስጠት ሰውየው ማስነፍ ነው።
እንዳይርበው ማድረግ ነው። ስለዚህ ቅርጫት እየሰራ ይበላል። ቅርጫት እየሰራ እየበላ ያችን ቅርጫት ሊሸጥ ገበያ ሄዶ ከገበያው መሃል ንጹህ ሰው ስለነበረ መላእክት ሲወጡ ሲወርዱ ያያል። አይገርማችሁ? ከገበያው መሃል ማለት ገበያ መሃል ላወቀበት ሰው ገበያ መሃል መልአክ ያያል። ያላወቀበት ሰው ደግሞ ቤተክርስቲያንም አይኑ ታውሮ ይሄዳል። በነገር ታውሮ መላእክትን ያያቸው ነበር። ኋላ ባለ ቅርጫት ስንት ነው? ሚካኤልን ያቢ ወሚመ ገብርኤል፣ ሚካኤል ይበልጣል ወይስ ገብርኤል ይላል። ባለ ቅርጫት ዋጋ ነገር ሚካኤል ነው ገብርኤል ነው የሚበልጠው ይላል። ምንድነው የሰው ያብዳል? እኔ ቅርጫት ነው የጠየቅኩ። ቅርጫት ስንት ነው? ሚካኤል ነው ገብርኤል ነው የሚበልጠው። ቀኑን ሙሉ እንደዚህ እያለ ቅርጫቱን ሳይሸጥ ቤቱን ሄደ። በመላእክት ፍቅር እንደዚህ የተደነቀ ማለት ነው። ሲወጡ ሲወርዱ እግዚአብሔርን ሲያመሰግኑ ፍቅራቸው፣ መዓዛቸው ያንዱ መልአክ መዓዛ ብቻ ነፍስን ከስጋ የመለየት ኃይል ያለው ጣዕም ያለ ነው የመላእክት ማህበር፣ የነ ቅዱስ ሚካኤል ማህበር። ቅዱስ ሚካኤል ደግሞ ደግ ነው። ሳሩ እንኳን ያለ ጊዜው እንዳይነቀል የሚጸልይ መልአክ፣ ሳሩ ቅጠሉ ያለ ጊዜው እንዳይቆረጥ የሚጸልይ መዓዛ ያለው መልአክ ነው። ለቅድስት ክርስቶስ ላወቀበት ሰው ገበያ መሃል መላእክትን ማየት ይችላል። ያወቀበት ሰው ባለ ትዳር ሆኖ መላእክትን ማየት ይችላል። የግድ መነኩሴ መሆን አይጠበቅባችሁም። ቅድስት ክርስቶስ ሰምራ የ12 ልጆች እናቱና ትዳሯ ውስጥ እያለች ነበር ቅዱስ ሚካኤል በቀን አንዳንድ ህብስት ከሰማይ እያወረደ የሚመግባት እዚያው ባለ ትዳር እያለች። ላወቀበት ሰው ቤቱም ሰማይ ነው፣ ቤቱ መንግሥተ ሰማያት ነው። ያላወቀበት ሰው ደግሞ ቤተክርስቲያን ውስጥ ሆኖም ሲኦል ይገባል። ቤትንም መንግሥተ ሰማያት ማድረግ ይቻላል። የቅዱስ ሚካኤልን ድርሳን ስትደግሙ ቤታችሁ ሰማይ ይሆናል። እግዚአብሔር በሚያውቀው አባታችን አቡነ ሳሙኤል ዘዋልድባ ሰማይ ድረስ እንዲያጥኑ ያደረጋቸው እግዚአብሔርን ተከትለው በፍጹም ትሕትና ስለሄዱ ነው። ትሕትና ያለው ሰው የሰማይ ደጅ ይከፈትለታል። እሱ ብቻ እንዳይመስላችሁ የእግዚአብሔር ቤተሰቦች፣ አቡነ ሳሙኤል ፍጹም ጻድቅ ናቸው። ፍጹም ጻድቅ። እንደኔና እንደናንተ ያለ ኃጢአተኛ ግን ሰማይ ይከፈትለታል? አዎ። ማን? ለምሳሌ ማርያም ግብፃዊት ኢየሩሳሌም ስትሄድ በጣም አመንዝራ ከመሆኗ የተነሳ ግብፅ ካሉ ወንዶች ጋር አመንዝራ ኢየሩሳሌም ሰው ለፋሲካ በዓል ሲሄድ እዚያ ደግሞ አንድ ወንድ አላጣም ብላ ሄደች። ሰው ሁሉ ሲገባ ግን ምን አደረገ? አንድ ኃይል ደጁ ላይ እንዳይትገባ ይገፋት ነበር። የእመቤታችን ስዕል ናት። አለቀሰች። የዛ ጊዜ ፍጹም አለቀሰች። ጌታ ሆይ የዛሬን አስገባኝ እንጂ አይደግመኝም አለች። እግዚአብሔር ችሎን ነው እንጂ እኛም እኮ መግባት የሚገባን አልነበረ። ደጅ ላይ መቅረት የነበረብን ሰዎች ነን። እኔም እናንተም ሁላችን በቸርነቱ ነው እንጂ የዛሬን እግዚአብሔር አስገባኝ፣ የዛሬን ተወኝ፣ አይደግመኝም አለች። አለቀሰች፣ ገባች። የእግዚአብሔር ፍቅር ለካ እግዚአብሔር እኔንም ይቀበለኛል እንዴ፣ ለእኔም የተከፈተ በር አለው እንዴ፣ ደስ አላት። ጌታ ከዚህ በኋላ ከዚህ ዓለም የምፈልገው ነገር የለም፣ ምን ላድርገት? ወደ በረሃ ሂጅ። በረሃ ውስጥ ሂዳ 3 ዳቦዎችን ይዛ ብቻ ዘመኗን ስትጸልይ ከዚያ በኋላ መላእክት እየወረዱ የሚጋርዷት፣ መላእክት እጅና እጇን ይዘው በረድኤት ከፍ አድርገዋት ከመሬት 1 ክንድ ከፍ ብላ ለመጸለይ በቃቻቻ መንዝራ ሰው በእግዚአብሔር ቸርነት። ከዚያ በኋላ ቢሄድ አባ ዞሲማስ ቢሄድ ከፍ ብሎ ሲጸልይ አያት። እሱ ንጹሕ አባት ነው፣ ካህን ነው። እሷ ግን ከመንዝራነት ተመልሳ እሱ ከመሬቱ ነው፣ እሷ ከላይ ከፍ ብላ ስትጸልይ አያት። ኧረ እናቴ በጸሎት አስቢኝ አላት። ሌላ ጊዜ አርፋ ሊቀብራት ቢመጣ ማን ያቃብረኛል ብሎ ቢያስብ ያቺ ሰው ሁሉ ሊንቃት የምትገባ ዘማዊት ስጋዋን አናብስት ሁሉ አክብረው አንበሶቹ አክብረው ቀብሯት። አባ ዞሲማስ እስከሚመጣ ድረስ ስጋዋን ሳይበሉ አንበሶቹ ከሌላ አውሬ እየጠበቁ ቆዩ። እሱ መጥቶ ሲገንዝ በቁፋሮ አግዘው ተቀበረች። የመላእክትን ፊት የምታይ ሰው ነበረች። የበቃ ሰው ንስሐ ሲገባም የእግዚአብሔርን ፊት ያያል። መላእክት ሲወጡ ሲወርዱ ያያል። የእግዚአብሔር ቤተሰቦች አንድ ነገር ልንገራችሁ። ጥር 11 ቀን ሰማይ ተከፈተ የሚል ንባብ አስታውሱ። የጥምቀት መታችሁ እንድታከብሩ እዚህ ሲከበር ጥምቀተ ባሕሩ ላይ ብፁዕ አባታችን አሁን ደግሞ አዲስ ጥምቀተ ባሕርን እያዘጋጁ ነው። እግዚአብሔር የተመሰገነ ይሁን። በእውነት ለቤተ ክርስቲያን ባለ በዘመናቸው ሁሉ
ትልቅ ሰፊ ነገር እያስቀመጡልን እየሄዱ ዘመናቸውን ደግሞ ከዚህ የበለጠ እንዲሰሩ ያርዝምልን። ስለዚህ አሁን አዲስ ጥምቀተ ባሕርም አለ። እሱም ካላለቀ ከቀድሞም ቢሆን ሲነበብ ስሙ። ሰማይ ተከፈተ። እስኪ በሉ ሁላችሁ ሰማይ ተከፈተ የሚለው የመንፈስ ቅዱስም ወረደ በጌታ ራስ ላይም ተቀመጠ የሚለው ያ ሰማይ ምንድን ነው የሚለው ሊቃውንቱ ሲተረጉሙት ክርስቶስ ለኃጢአተኞች የከፈተው የምህረት በር። እስቲ የምህረት በር በሉ። ሁላችን እንድንገባበት የሰጠን የንስሐ በር ነው። ሰማይ ሲከፈት ታያለ ያለው አሁን ለእናንተም ተከፍቷል፣ ለእኔም ተከፍቷል። ጌታ ሲመጣ ግን ይዘጋል። ሳይዘጋብን በተከፈተው በር እንግባ። የእግዚአብሔር ቤተሰቦች እኛም በተከፈተው በር ገብተን ቅዱሳን መላእክትንና የመድኃኔዓለም ፊት ለማየት ያብቃል። መልእክት ላስተላልፍ። እግዚአብሔር በሚያውቀው ቤተ ክርስቲያን መላእክት የምናይባት ቤት ናት። የሚገርማችሁ ለአንዲት ቤተ ክርስቲያን የሚመደቡ 9 ጠባቂ መላእክት አሉ። ዙሪያውን ከሚያመሰግኑት ሌላ በጠባቂነት የሚሾሙ ናቸው። አንዱ ያለው መቅደስ ውስጥ ነው። 2 ያሉት የት ነው? ቅድስት ውስጥ ነው። 2 ያሉት ቅኔ ማህሌት ነው። 2 ያሉት እዚህ ላይ ነው ያሉት። እዚህ ያሉት 2 ያሉት እሱ በሩ ላይ ነው ያሉት። በሩ ላይ ስትገቡ ማለት እነዚህ ድሃ ተበደልኩ ተገፋው ብሎ ሲያለቅስ እዚያ በሩ ላይ ሲያለቅስ 2ቱ ልቅሶውን ተቀብለው እዚህ ላሉት ያደርሳሉ። እነዚህ ደግሞ ተቀብለው ቅኔ ማህሌት ያደርሱታል። ቅኔ ማህሌት ያሉት ደግሞ ቅድስት ላሉት እገሌ በደል ደርሶበታል ብሎ ያደርሳሉ። እነዚያ ደግሞ መቅደስ ላለው ለአንዱ መልአክ ያደርሳሉ። መቅደስ ያለው ለቅዱስ ሚካኤል ይነግረዋል። መልአከ ምክሩ ለልዑል ስለሆነ ቅዱስ ሚካኤል ደግሞ ለመድኃኔዓለም ይነግረዋል። መድኃኔዓለም ደግሞ ምሕረቱን ለማን ይሰጠዋል? ለቅዱስ ሚካኤል በሉ እንጂ። ቅዱስ ሚካኤል ለማን ይሰጠዋል? መቅደስ ላለው። መቅደስ ያለው የት ላሉት ይሰጣቸዋል? ቅድስት ላሉት። ቅድስት ላሉት ለማን ይሰጣሉ? ቅኔ ማህሌት። ቅኔ ማህሌት ላሉት የት ላሉት ይሰጣሉ? እዚህ ዝንባው ላይ ላሉት። እዚህ ያሉት የት ላሉት ይሰጣሉ? በር ላይ ላሉት። በር ላይ ያሉት ለማን ይሰጡታል? ለሀገር ምሕረት ያወርዳሉ። እዚህ ቤተ ክርስቲያን ውስጥ መላእክት አሉ። ስለዚህ ቤተ ክርስቲያንን መስራት ቤተ ክርስቲያንን ያነጻችሁ፣ የለፋችሁ፣ ያገለግላችሁ፣ ውሃ ያጠጣችሁ፣ ሲሚንቶ ያመጣችሁ፣ ጠጠር ያቀበላችሁ እናንተ ሁሉ የመላእክትን መውጣት መውረድ ታያላችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ቤተ ክርስቲያን ውስጥ የማንን ፊት እናያለን? የመላእክት። ቤተ ክርስቲያን የሚሰራ ሁሉ የመላእክት ማህበርተኛ ይሆናል። ማስተላለፍ የፈለግኩት ለዚህ ነው። ብፁዕ አባታችን አቡነ አብርሃም የጀመሩትን የባህር ዳር ሀገረ ስብከት ጽርሐ ጽዮን ገዳም ፕሮጀክት እንድታስፈጽሙ ቤተ ክርስቲያን አንዲት መሆኗን ለማመልከት እኔ በጉባኤ ቤት የቀረጽኩት ፕሮጀክት የአቡነ አብርሃም ነው፣ የብፁዕ አቡነ አብርሃም ነው። ይህ ፕሮጀክት የእኛ ትምህርት ቤት ነው። አንዲት ስለሆነች ነው እንጂ የዛሬ አሁን በዚህ ወቅት እኔም ብር እየለመንኩ ነው። አልሰማችሁም? ጥቂት ሰምታችኋል አይደል? ሆስፒታል በጉባኤ ቤት ስም ላሰራ እኔም ብር እየለመንኩ ነው። ግን እዚህ ቁሜ ለብፁዕ አቡነ አብርሃም ላዘጋጁ ፕሮጀክት የምለምነው ቤተክርስቲያን ስንት ስለሆነች ነው? ንገሩኝ እንጂ እኔ እዛ ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ብቀመጥ ለተልኮ ቤተክርስቲያን እዚያ ስላስቀመጠች ነው እንጂ ይቺ እዚያም እንኳን ኢትዮጵያ ውስጥ ያለው የተለያየ ቦታ የግብፅ ቤተክርስቲያንም የአርመንም የሶሪያም የህንድም የኤርትራም የኢትዮጵያም ስንት ቤተክርስቲያን ነው? አንድ ቤተክርስቲያን። ስለዚህ አሁን የእግዚአብሔር ቤተሰቦች ሰማይ ሲከፈት በሉ መላእክት ሲወጡና ሲወርዱ ታያለህ በሉ እንጂ ቤተክርስቲያን ማንን እናይባታለን? መላእክትን የምናይባት የተከፈተች ደጅ ናት። አንዲት ቤተክርስቲያን ስትሰራ በር እየተከፈተልን እዚያ ስንሄድ ከቅዱሳን መላእክት ህብረት እንጨመራለን። በዚያውም ላይ ቅዱሳት መጻሕፍት የሚነበቡበት ቤተ መጻሕፍት ያለው ወደ ቀራንዮ እንደሄድን በረከት የሚያስገኝልን ፍኖተ መስቀል ያለው ትልቅ መስቀል የሚተከልበት ቤተ መጻሕፍት የሚከፈትበት ሂደን የምንማጸንባቸው የተመስጦ የሱባኤ ዋሻዎች ያሉበት ቤተ ክርስቲያን ነው ጽርሐ ጽዮን ገዳም። እኔም ሄጄ ጎብኝቼዋለሁ። እያንዳንዱ ግድግዳና ጣራ መስኮት ሁሉ የነቢያትን የሐዋርያትን መልእክት የተሸከመ የሰማዕታት የጻድቃን መልእክት የተሸከመ ነው።
እንዳልኳችሁ እኔ እግዚአብሔር በሚያውቀው እኔ አድርባይ አይደለሁም። ምክንያቱም መነኩሴ ሆዱን ከበላ ሌላ የሚፈልገው ነገር የለም። ዳቤ ካገኘ በቃው በቃ መነኩሴ ምን ያደርጋል? መነኩሴ ምን ያደርጋል? ምን ያደርጋል? መነኩሴ ዳቤ ከበላ ሆዱ ከሞላ ፎጣና ይሄ ልብሱን ከለበሰ መነኩሴ በቃው። እኔ እዚህ ብፁዕ አቡነ አብርሃምን ቅጠሩኛልን ምን አልን ምንም አይደለም። እንደዚህ የሚያስብለኝ በተለይም ደግሞ ዝም ብሎ ህንፃው ብቻ ቢገነባ እኔ እዚህ መጥቻ አለፈልፍ ነበር። ግን ያቀዱት ነገር ትልቅ ነው። እያንዳንዱ ሰንበት ትምህርት ቤት ሰባኪ ወንጌል እንዲኖረው ለብቻው ሰንበት ትምህርት ቤቶች ብቻ በመጽሐፍ መምህር እንዲማሩ እቅድ ጭምር ያቀዱ አባታችን ናቸው። ብፁዕ አባታችን ሁላችንም ከጎናቸው ቆመን አንድ ሰው ለብዙ ሰው ከቆመ ብዙ ሰው ከአንድ ሰው ጋር መቆም ያቅተዋል? ንገሩኝ እንጂ ያቅተዋል? አያቅተው። ስለዚህ ጠጠር ያለ ጠጠር፣ ሳንቲም ያለ ሳንቲም፣ ውሃ ያለ ውሃ፣ ሳንቲም ያላችሁም ሳንቲም፣ ሐሳብ ያላችሁም ሐሳብ። እንደው ነገ ቢሆን አንድ ቀንም ደግሞ ይታደራል። አይዟችሁ እስቲ አንተ ሞክራት። እሺ እንስማማና ዓርብን እናክፍል ካላችሁኝ እናክፍል። እሺ አዛኝን እኔም አከፍላለሁ አብሬያችሁ ማለት ነው። ዓርብን እናክፍልና ምሳችን ለጽርሐ ጽዮን ገዳም እናምጣ። ዓርብን እናክፍል ማለት ዓርብ ሳንበላ ውለን አድረን ቅዳሜ ቁርስ መብላት ማለት ነው። አንችልም። ይሄ ለክርስቲያኖች እንግዳችን ነው ወይ? እንደው ምንም ድሃ የቀን ሰራተኛ እንኳን ብትሆኑ እንድች አድርገን ቢሆን ቤተክርስቲያናችን እንስራ። በዚህ መጠን አብራችሁ ከአባቶቻችን ጋር እንቁ። አባቶቻችንም ሰው ናቸው፣ ስሜት አላቸው፣ ይጎዳሉ፣ ያዝናሉ። አለንላችሁ ስንል ግን ደስ እያላቸው ነገ አዲስ እቅድ ያቅዳሉ። የትልቅ ሰው አይምሮ ትልቅ እቅድ እንዳያቅድ በተራ ነገር መጠመድ የለበትም። ስለዚህ ብፁዕ አባታችን ረጅም ዕድሜ እንዲቆዩልን፣ ስራ እንዲሰሩልን፣ የተዘጉ በሮች እንዲከፍቱልን፣ የህፃናት ማሰልጠኛዎችን፣ ጥሩ የትዳር አማካሪዎችን የያዙ ቤተክርስቲያን እንዲኖር፣ ጥሩ ንስሐ አባት ያላቸው አድባራት እንዲኖሩ፣ ሀገረ ስብከቱ ከፍ እንዲል ያቅማችሁን ሁሉ ስሩ። በቤተ ክርስቲያናችን መድኃኔ ዓለም የሰማይ በሩን ይክፈትልን። ደጅ ለተዘጋብን ሁሉ መድኃኔ ዓለም የምሕረት በር ይክፈትልን። ሁላችሁም የተዘጋባችሁን ነገር ሁሉ ዛሬ በቅዱስ ሚካኤል ጸሎት፣ በአቡነ ሳሙኤል ዘዋልድባ ጸሎት ይክፈትላችሁ መድኃኔ ዓለም። ኢትዮጵያ ብዙ አጥር በስቶባት የሰላም ደጅ ተዘግቶባታልና ቸሩ አምላክ ኢየሱስ ክርስቶስ ስለ ቅዱስ ሚካኤል፣ ስለ አቡነ ሳሙኤል፣ ስለ አቡነ ተክለ ሃይማኖት፣ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ቅዱስ ጊዮርጊስ፣ ስለ ቅዱስ ቂርቆስ፣ ስለ ቅዱስ መርቆሬዎስ፣ ስለ ቅዱስ ሚናስ፣ ስለ ነቢያት፣ ስለ ሐዋርያት፣ ስለ ሰማዕታት፣ ስለ ጻድቃን፣ ስለ ደናግል፣ ስለ መነኮሳት፣ ስለ ወላዲተ አምላክ፣ ስለ ድንግል ማርያም፣ ስለ ቅዱስ መስቀሉ፣ ስለ ቆረሰው ሥጋው፣ ስላፈሰሰው ደሙ የምሕረት በሩን ይክፈትልን። ወስብሐት ለእግዚአብሔር። ይቆየን።